ሃይ ሄኖክ መሐሪ ነኝ ከመሐሪ ብራዘርስ። ይሄ ደግሞ ሚውዚኮሎጂ ነው። ዛሬ በጣም ለየት ያሉ እንግዶች አሉኝ። እንደምታያቸው ታናናሽ ወንድሞቼ ሮቤልና ሉዋን መሐሪ ናቸው። ለየት ባለ መንገድ ስለነሱ ፐርሰናል ጉዞ የሙዚቃ ጉዞ እንጨዋወታለንና ሌሎች መሰል ጉዳዮችን ጠይቃቸዋለሁ። አብራችሁን ቆዩ። እንኳን ደህና መጣችሁ ወደ ሚውዚኮሎጂ። እንኳን ደህና ቆየ። ሁሌ እንደመጣችሁ ነው። ዛሬ ግን በደንብ ወደዚህ መጣችኋል። ከሮቤል ጀምር። ጊታር መቼ ጀመርክ? ያሬድ ልመረቅ አካባቢ ነው። መጨረሻ ዓመት ተማሪ እያለሁ አጋጣሚ ኤልያስ መልካ ሁላችንም እናውቀው ኤልያስ መልካ የኔ ሲኒየር ነበር። እሱን አየሁ፣ በጣም ኢምፕረስ ሆንኩ። ክላርኔት ተማሪ ነበርኩ። እሱን ቶታሊ አቁሜ ጊታር ጀመርኩ። የመጨረሻ ዓመት ተማሪ እያለሁ ከወጣ በኋላ በደንብ ያስኩት ማለት ነው።
የመጀመሪያ ጊታር ትዝ ትላለች? ያ እስኪ ንገረኝ ስለሱ። አኩስቲክ ጊታር ነበረ። አክቹአሊ መጀመሪያ ዓመት ተማሪ ሆኜ ነው ጊታር የገዛሁት፣ ግን ነክቼው አላውቅም። እንደውም አንተ ነበር በደምብ የምትጫወታት እና ነበረኝ ፍላጎቱ፣ ግን ምንም ትምህርትም አልነበረም። ያሬድ ስትሪንግ ኢንስትሩመንት ያው ቫዮሊን ቪዮላ ነው። ሶ ማንም ያሳየኝ አልነበረም። በዛ ላይ ፉል ታይም በጣም ዴዲኬትድ ነበርኩ ክላርኔት ላይ በጣም ስፔንድ አደረግ ነበር ሰዓት። ስለዚህ ምንም ቻንስ አልነበረኝም። እንዲሁ ቁጭ ብሎ ነበር ከኔ ጋር። የመጨረሻ ዓመት ተማሪ ያለው ግን በደንብ ዲሳይድ አደረኩ። ሪዝን ኢዝ ኤልያስ መልካ ሁልጊዜ እንደማወራው እሱን አየው። ጊታር እንደዚህ አይነት በጣም ኢንፍሉዌንስ የሚያደርግ መሳሪያ መሆኑን በሱ ነው ሁላችንም፣ እኔ ብቻ ሳይሆን ብዙ ኢትዮጵያ ጊታሪስት ሶ እዛኔ ነው በደንብ የተጠቀምኳት እንጂ የመጀመሪያ ዓመት ተማሪ ነው የገዛሁት። ሉዋምስ እኔ ዓመተ ምህረቱ 91 ዓመተ ምህረት ነው በእኛ ማለት ነው። ከዛ ከ10ኛ ክፍል ወደ 11ኛ ክፍል የምዘዋወርበት ጊዜ ነበር እና አንተ ጋር ስማር ትዝ ይለኛል። ቲዮሪ በቤተክርስቲያን ታስተምር ነበር ከ40 ልጆች ጋር ሚውዚክ ቲዮሪ እና ቤዝ ጊታር ደግሞ እሱ ቤት እኮ እቺ ጊታር ነች ወደ ቤዝ ጊታርነት ተቀየረቻል። ብዙ ታሪክ አለ። ከ6 ወደ አለች አሁንም አለች። አንገት የላትም አለች። ነት የሚባል አለ። ነቱን ኤዲት ያደረክ ለቤዝ ለአራት ስትሪንግ እንደ ሁኔታው ይቀያየራል። ሁለታችንም አጥንተንበት ታምረኛ ጊታር። ቤዝ ጊታሪስት ለምን እንደሆንክ ታውቃለህ? የሚገርመኝ ነገር እሱን አላውቅም እስከዛሬ። ሁለታችን ጠይቃችኋለሁ ያ በጎደለ ሙላ ይመስለኛል። ግን የማውቀው ነገር በአጠቃላይ ማለት ነው ልክ እንደ ራሴ ምርጫ አድርጌ ነው የኖርኩት እስከዛሬ ድረስ 15-16 ዓመት በፊት ማለት ነው። ወደ ሮቤል ልመለስና ያሬድ ትዝ ይለኛል ከኔ ቀድመህ ነው የገባኸው እና እንደገባህ ያዝከው አንድ ኢንስትሩመንት ነበር። ምንድን ነው? እንደገባው ትራምፔት ነበር የተመደብኩት። አጋጣሚ መሳሪያዎች ቶሎ ያልቃሉ እንደምታውቀው እና እኔ የምፈልገው ኢንስትሩመንት ክላርኔት ነው። ክላርኔት መሀሪ አባቴ በጣም ኢንፍሉዌንስ አድርጎኝ ኢቭን እሱ ይጫወት ነበር እንደምናውቀው እና ምንም ሳንይዝ በጣም ይገርመኛል። እንዲሁ በእጁ ብቻ እያሳየ በቃ ነው ነበረኝ እና እሱን ነገር ስለያዝኩ ክላርኔት ፈለግኩ። አጋጣሚ ዲፓርትመንቱ ትንሽ ነው የሚቀበለው። እንደውም በዛን ዓመት በጣም ብዙ ዲፓርትመንት ከሁሉም ብዙ የወሰደው ክላርኔት ነው። 8 ተማሪ ወስዶ እኔ አጋጣሚ አልቻልኩም። ሶ ትራምፔት ተመደብኩ። ትራምፔት 2 ወር በትክክል ተምሬያለሁ። አቶ ሰለሞን ሉሉ በህይወት የለም አሁን። እሳቸው ነበር ያስተማሩኝ። ያሁኑ የኢትዮጵያ ሕዝብ መዝሙር ኮምፖዘር ማለት ነው። በእሳቸው ነበር የደረሱኝ። በትክክል ማር ነበር፣ በትክክል ብለው አደረግ ነበር። የሆነ ሰዓት ላይ ኢንተረስቴን አጣው። አይ ሪመምበር 2 ወር ህዳር አካባቢ ነው ከሆነ ጓደኛ አሁን ወጥቻለሁ ችግር የለም የሆነ ትሪክ ተጠቀምንና ከሆነ ጓደኛዬ መከረኝ። በቃ ጀስ እንደማጫወት እንዳቃተ ሶ ትራምፔት ምንድነው ጸባዩ? የከንፈርህን በጣም የራሱ ፖዚሽን አለው። እሱ ሉስ ታደርገው አይመጣም። ሶ ከንፈሬን ሉስ አድርጌ ገባው እና በገገማ ቀኑን ሙሉ ቢሞከር እምቢ አልኩ። እንዳለ the entire ሆርን ዲፓርትመንት መጥቶ ቼክ አደረገኝ። በዛ ላይ ትንሽ ልጅ ነበርኩ። I was 15 and a half። ስለዚህ ከሱ ጋር መሰላቸው እድሜ ምናምን ምንድነው ትፈልገው አሉኝ። ወዲያም ክላርኔት አልኩ። ታደለ ፈቃደኛ ሆኖ ተቀበለኝ። ምክንያቱም በጣም ብዙ ዲፓርትመንት ከሁሉም የክላርኔት ብዙ ስለነበረው ፈቃደኛ አልነበሩም የተወሰኑት አስተማሪዎች። ሶ ታደለ ፈቃደኛ ሲሆን ህዳር ላይ ክላርኔት ተማርኩ። ነገር ግን ጥር ላይ የነበረው ፈተና ግን ከ9 ተማሪ እኔ ነበርኩ አንደኛ የወጣሁት በክላርኔት ማለት ነው። በዛች 2 ወር ውስጥ በትክክል ቀንና ማታ ነበር የማጠናው። የሚገርመኝ የኛ አባት መሀሪም ክላርኔት ሳክስፎን ይጫወት ነበር። ትክክል ትዝ ይለኛል። ክላርኔት ሳይኖር በእጁ ፖዚሽኖችን ያሳየ ነበረ። ራሱም ኖቶችን አንብቦ ሲያሳይ የመጀመሪያው ኦሪየንቴሽን ታይም ላይ ትዝ ይለኛል። በእድሜም ትንሹ ተማሪ ነበር ያሬድ። በስንት ዓመት ነው የገባው ያሬድ? 15 and a half ስትመረቅ ኦልሞስት 20 አልሞላ።
የሚገርመኝ እኛ ቤት ያው ሙዚቃ ባህል ነበር እየሰማን ያው እየተወራን ያደግነው ብዙ ሚዲያዎች ላይም ብለናል። ግን አሁን ሉዋም ወደ አንተ የምመጣው ምንድነው እንደ ትሬኒንግም እንደ ትምህርት ቤትም የነበረው ጊግ ነው። አንተ ቀጥታ ወደ ጊግ ነው የገባኸው። ከሀገር ፍቅር በኋላ ስዊት ባንድ ተመሰረተ። ስዊት ባንድ ሲመሰረት አንተ ኪሩቤል፣ ጆሲ እና ቴዲ ትንሽ ንገረኝ እስኪ እንዴት ነበር ሪሄርስ የምታደርጉት? አይ ቲንክ ሙዚቃ ሁልጊዜ ያው እድሜ ቅድም የሮቤል ነው ያልከው ለምሳሌ 3ኛ ዓመት ግራጁዌት ያደረገ 1 ዓመት ሲቀረው ነው ጊታር ያነሳውና ኢምፖሲብል ይመስላል ለሰዎች ማለት ነው። ግን አንድ ዲተርሚኔሽንህና የምር ደግሞ ኢንስትሩመንት ሙዚቀኝነት ብቻውን አንድ ነገር ነው። ከዛ ደግሞ የምትጫወተው ኢንስትሩመንት መወደድ አለብህ። ሞር በወደድከው ቁጥር እዛው ነገር ላይ ሰክሰስፉል የሆነ ነገር ይጨምራል ማለት ነው። ከዛ ውጭ ደግሞ ሙዚቃን ያው ብዙ ጊዜ ብቻህን አትጫወተውም፣ ከባንድ ጋር ዩኒት ባንድ ሜቶች ያስፈልጋልና የኛ ሰክሰስ ወይ ደግሞ የኔ ፐርሰናል ሰክሰስ ይዛ ጋር ትምህርት ቤት ሳላገኝ ፕሮፌሽናል ደረጃ መጫወት ድረስ መቻሌ ቅድም እንዳወራ ነው 10ኛ ክፍል እንደጨረስኩ 11ኛ እና 12ኛ ትምህርት ላይ ያለው ነው ያጠናሁት በዛሽ ቦክስ ጊታር ማለት ነው። እና 94 ላይ በቃ ምንም ትምህርት የለም ምናምን አጋጣሚ ይሄ ነገር ተፈጠረ። ሀገር ፍቅር ገባው እንደገና በ4 ወር ውስጥ ደግሞ ማለት ነው እዛ ሰርተን ስዊት ባንድ ኦልሬዲ ጆይን አድርጌ ነበር። ጊጎች ብዙ መብዛት ሲጀምሩ ነው ሀገር ፍቅር የሚያቆምኩትና ምንድነው ትልቁ ፖይንት ምንድነው እዛ ጋር እድሜ ማተር ያደርጋል። አሁን በዛ ነገር ውስጥ እለፍ ብትለኝ ባለውበት እድሜ እንደ አዲስ ለመጀመር ይከብዳል። ፖሲብል ቢሆንም ግን ያንግ መሆናችን የዛኔ ጠቅሞናል። ምንም ጠዋት ተነስተን ረጅም ሰዓትን ለመቀመጥ ምናምን አንቸገርም ነበር። ሁላችንም ያው እናንተ ነበራችሁ የምታስተምሩን ኪሩቤል፣ ጆሲ፣ እኔ ቴዲ አክቹአሊ ከኛ ትንሽ የዛኔ አድቫንስ ነበር። አክሱማይት ማለት ነበር። ዘፈኖቹን በአብዛኛው ጋይድ ያደረገን ነበር። እንደዚህ እኮ ማድረግ እንችላለን፣ የግዴታ እንደዚህ መሰራት የለብንም የሚል ነው እና ትልቅ ኃላፊነት ውስጥ ነበር የገባነው። እሱም ይመስለኛል በአንድ ጊዜ ኮንፊደንሳችን እንዲጨምር ያደረገው። በዛን ጊዜ ከሰራኋቸው አርቲስቶች አሁን ከምሰራቸው አርቲስቶች በላይ የዛኔ የሰራኋቸው አርቲስቶች ናቸው። ትልቅ ጃይንት እነ ጥላሁን ገሰሰ እነ ሚኒሊክ ወሰናቸው እነ ታምራት ሞላ ጋር አብሬ መስራት አጋጣሚ የነበረኝ በዛን ጊዜ ነበርና አንዳንዴ ሪስፖንሲቢሊቲ ኤርሊ ኤጅ ሲመጣም አይ ቲንክ የራሱ አድቫንቴጅ አለው ማለት ነው። ትዝ ይለኛል እኔ አፍሮ ሳውንድ ነበርኩ። አንተ ስዊት ባንድ ስትጫወቱ እንደውም ሞር ትልልቅ ጊጎችን ትሰሩ ነበር። ስዊት ባንድ እና የጎሳዬ እና የአሌክስ ኮንሰርት ትዝ ይለኛል። በጣም በአንድ ጊዜ ተቀባይነት ነበራችሁ፣ ኤክስፖዝድ ነበራችሁ ለትልልቅ አርቲስቶች። አሪፍ ጊዜ ነበር ትዝ ይለኛል። ሮቤል ጊታሪስት ከሆንክ በኋላ ከሀገር ፍቅሩ ቆይታ በኋላ ወደ ዱባይ ነው ሄድከው? አዎ ዱባይ ነው ሄድኩት ከሀገር ፍቅር በኋላ። አጋጣሚ ሀገር ፍቅር የሚጫወተው መሳሪያ ቤዝ ነበረ። ዱባይ ብዙ የመጣልኝ እኔ በምፈልገው ኢንስትሩመንት በጊታር ነው። እሱን ቻንስ ማሳለፍ አልፈለግኩም። አዘ ጊታሪስት ፕሮፌሽናል የሰራሁት ዱባይ ሄጄ ነው ማለት ነው መጀመሪያ። የሚገርመኝ የአንተ ኤክስፒሪየንስ ለምሳሌ ከዚህ እንደ አዲስ ነው ጊታር እያጠና የነበረው። በጣም ብዙ ሰዓት ታጠና ነበር ትዝ ይለኛል። ዱባይ ግን ያንተ የተለየ ኤክስፒሪየንስ አለ። እዛ ፌሎ አርቲስቶች ከእንግሊዝ፣ ከፊሊፒንስ፣ ከህንድ ከብዙ ባንዶች ታገኛላችሁ ሆቴላችሁ ውስጥ። አንተ ከፊሊፒንስ ሙዚቀኞች ጋር የተለየ በደንብ ሴሽን ታደርግ ነበር። ቀን 7 ቀን ሌሊት ትሰራላችሁ። ቀን ደግሞ አንተ እስኪ ስለሱ ኤክስፒሪየንስ ንገረኝ። በጣም ትልቅ ኢምፓክት በቃ የኔ ጊታሪስትነት ላይ ትልቅ ነገር አላቸው። ይገርምህ ፊሊፒን ባንድ ከቨር ሲሰሩ በጣም አሜዚንግ አዝ ጉድ አዝ ኦሪጂናል እጅግ በጣም የሚያስደነግጥ በጣም ሻርፕ ናቸው እና ኔክስት ዶር እኛ የምንጫወትበት ክለብ አንድ አውትሌት ላይ ብዙ አለ፣ ኢንዲያን አረቢክ ክለብ እና ብዙ አይነት ቻንስ አለ የመስማት። በጣም ደስ የሚለው አጋጣሚ እኛ ኔክስት ዶር ፊሊፒን ባንድ ነበር የሚጫወቱት። ስትሪክትሊ እንግሊዝኛ ዘፈን፣ ዩሮፒያን፣ አሜሪካን ከቨሮች ነው የሚጫወቱት። እኛ የምንፈልገው አይነት ታይፕ ሙዚቃ ነው። አዶኒስ የሚባል አንድ ጊታሪስት ነበር። በጣም ፍሬንድሊ ነው። በጣም ጥሩ ጓደኛዬ ነበር። ከእሱ ጋር ኤቭሪዴይ ስፔንድ እናደርጋለን ታይም። አይሰለችም። የሚገርም ነገር እሱ እኔን ለማሳየት እኔ ቤድሩም ሄዶ በጣም ስፔንድ ያደርግ ነበር ሰዓት። ምንም ችግር የለባቸውም። መቆየት እስከምትፈልገው ስለ ሙዚቃ ከሆነ ይቆያሉ፣ ያወራሉ፣ ብዙ ነገር ሼር ያደርጉኛል። ኦልሞስት አስተምረውኛል ማለት ይቻላል። እና ከነሱ ጋር ስፔንድ ያደረግኩት ታይም በጣም ደስ ይለኛል። እኔ ያሬድ እያለሁ አልፎ አልፎ ቤዝ ጊታር ጊጋ ያደርግ ነበር ሰርግ እና የሆነ ቀን ሰርግ ለመስራት ቤዝ ጊታሬን ስፈልግ አጣሁት። እስኪ ንገረኝ ስለሱ። ኤክሳይትድ ሆንኩ። የሆነ ቀይ ቤዝ ትዝ ይለኛል።
የህይወት ቤት ጨርሰ ማክሰኞ ቀን ነው መልስ ነው መሰለኝ እና ቤት አገኘሁት ታለበርክም ታቀም አይመስለኝም ታሪክ እና ዲስትሪንጓ ከዝም ብዬ ቲዩነር የለም በጆሮ ሚዛን ምንም ተናልኩም እና ማቀው ነገር የለም አያታችን ነበረች ታው ትለኛለች አይ ችግር የለም እኔ ቋቃለሁ ማቃኘትማ አይከብደኝም ማን ብዬ ሶጥር ዲስትሪንግ ሲበጠር ትይለኛና ምንም ሙቀቱ ካለ መኖር የተነሳ ካቴድራል እኮ የጊታር ስትሪንግ ላመጣ የጊታር ለቤዝ የሚሆን መስሎኝ ነበርና እግዚአብሔር ይመስገን በዛ ሰዓት አንተም ቤት መተህ ተናደህ ሄድክ እኔም ማታ ቆነ በኋላ መጣሁ ብቻ በሶስት ስትሪንግ ቆም ያለው ስቴጅ ላይ በሶስት ስትሪንግ ተጫውቼ ወደ ቤት ገብቻለሁ አሁን ልክፈል ላውጥ እሺ ወደ ብዙ ጨዋታዎች አሉ ከዛ በፊት ግን አንድ ሙዚቃ ተጫውተን እንመለሳለን የራሳችን ኮምፖዚሽኖች የራሳችን ፈጠራ የሆኑም እንዲሁም የፖፑላር አሜሪካን ሙዚቃዎችም ቀላቅለን እንጫወታለን ዛሬ አንዱን ሙዚቃ ተጫውተን እንመለሳለን እሺ ሚውዚኮሎጂ ላይ ያለ ነው ሄኖክ ነኝ ማሃሪ ብራዘርሶች ነን ዛሬ የተለየ እንግዶች ነው ይዤ የመጣሁት ሲጫወቱ እንጂ ብዙ ሲያወሩ አይታዩም ዛሬ እያስወራዋቸው ነው ሚውዚኮሎጂ ላይ አስተያየት መስጠት ለምትፈልጉ የሙዚኮሎጂ ወዳጆች ኢንስታግራም ፌስቡክ ላይ የገባችሁ የቃና ቴሌቪዥን ሚውዚኮሎጂ ፔጅ ላይ ኮሜንት ማድረግ ትችላላችሁ መጠየቅ የምትፈልጉትን ኮሜንት አስተያየት ሁሉ መስጠት ይቻላል ከአንድ ሙዚቃ በኋላ ተመልሰን እንመጣለን
ፌቨራይት የዘፈን ግጥም ምንድነው አንተ? Three Little Birds እሱን ግድ አጥንቼዋለሁ። ያው መስፈን ስላጠናው ነው እንጂ ግጥም ላይ ግጥም ሰማለ ሙዚቃ ሰማለሁ ግን ግጥም አሁን በቅርብ ጊዜ እንደውም ካንተ ጋር ስናወራት ይለኛል አሬንጅመንት ላይ በጣም ፓወር አለው ግጥም ሌትሊ አሁን መስማት ጀምሬያለሁ እንጂ በጣም ሰነፍ ነበርኩ። ግን ኢቭን ኤልያስ ሲያወራት ይለኛል ግጥም ምን ያህል ኢምፓክት እንዳለው አሬንጅመንት ላይ ራሱ ብዙዎቻችን አሬንጅ እናደርጋለን እና መጀመሪያ ዜማ ነው የምንሰማው ለምን ሁላችንም ቅርብ የሚሆነው እሱ ነው ቶሎ ሪሌት ታደርጋለህ። ግን ግጥም በጣም ፓወር አለው የስትራክቸሩን ለመስራት ግጥም በጣም ኢንፍሉዌንስ እንደማያደርግ እና በቅርብ ጊዜ በደንብ መስማት ጀምሬያለሁ። በተለይ ከኤሊ የሚወጡ ስራዎች ግጥማቸው በጣም ፓወርፉል ስለሆነ ከዛ ከቅርብ ጊዜ ወዲህ በጣም ሰማለሁ። ይሄን የጠየቅኳችሁ ይሄ ዩኒቨርሳል ትሩዝ ነው። ሙዚቀኞች ከሙዚቃ ውጪ ብዙ ጆሮ አይሰጡም። ኢንተርናሽናሊ እንደ ዊክነስ ነው። አሁን ስቲንግ ትዝ ይለኛል ጊታሪስቱን ሲቆጣው አትሰማኝም እኔ የኔ ፊሎሶፊ ምን ይፈልጋል ዳይናሚክስ ዲማንድ አለ አንተ እያጮህክ ነው እኔ እያወራሁ ያለሁት ጋራ አይሄድም ጊታር አጫወታን ሲለው ትዝ ይለኛል። የኢትዮጵያዊ ብቻ ሳይሆን የዓለም አቀፍ ሙዚቀኞች ከማይዘፍኑት በተለይ ብዙም ግጥም አይሰሙምና ሉዋም ግን የመስፈንም ራፕም የመውደድም ሀሳብ አለ ዜማም የመጻፍ ነገር ትሞካከራለህ። ሰው የምታደንቀው ግጥም የምትወደው ፌቨራይት ግጥም አለ? ብዙ አለ። እንደ ሙዚቀኛ ብዙ ጊዜ እንጠየቃለን እንደዚህ ያው አንተም ኤክስፒሪየንስ አድርገው ይሆናል ከሙዚቃ ከዘፈን ከፊልምና ፌቨራይት ፒክ ለማድረግ ይከብዳል። ግን ጀነራሊ ከኛ ሀገር በተለይ ማለት ነው ዘሪቱ ትገርመኛለች በጣም እና የዘሪቱን ግጥሞች አደንቃቸዋለሁ። ከዛም ሲመሽን ሞር አስበልጬ ወደዋለሁ። አጻጻፏ በጣም ላይክ እንዲታይ ያለው የምታየው ነገር ይመስላል ሀሳቧ እና ብዙ ሰው የከበደውን ይሄ ሞደርን ኤክስፕሬሽኖች አሉና እሱ አቲንክ ገብቷታልና የእሷን ግጥሞች ግን እንደ ነገር ቆን አላስታውስም እንጂ ብዙ ሞዳቸው ይላሉ። ቤዚስት ቀና ብለህ የምታየው በጣም ኢንስፓየር የሚያደርገው ቤዚስት ማን ነው? ከዚህ ሀገር መጀመሪያ ማስቀደም ፈልገው ማለት ነው ሄኖክ ተመስገን አለ ሁላችንም የቤዚስቶች አባት። ከዛ ቀጥሎ ግን ማለት ነው ዳግማያሊ ምስጋና ሙላት በተለይ ደግሞ ዮሐንስ ጦና አይ ቲንክ ካንተ ጋር አንድ ባሽ ነበራችሁ መሰለኝ። ኤክስትራኦርዲነሪ የሆነ ሙዚቀኛ ነው ቤዚስት ብቻ አይደለም። እነሱን በጣም አያቸው ነበር አሁንም ስቲል አያቸዋለሁ። ከዛ ውጭ ግን ማለት ነው ከሌላው ዓለማት ከአሜሪካ ማርከስ ሚለርን በጣም ደስ ይለኛል። ብዙ ጊዜ አዳምጠዋለሁ የእሱን ስራዎች እከታተላለሁ። እንደ ሙዚቀኛ ምን አይነት ሙዚቃ በብዛት የምትሰማው? እኔ ከብዙ ሙዚቀኛ ጋር አይ ቲንክ ይለያል ብዬ አስባለሁ። እኔ ቅድም አንተ ሜንሽን አድርገዋል ዘፈን አንዳንዴ ሳዳምጥ ቤዙንም ሙዚቃውን ትቼ ግጥሙና ሜሎዲን የማዳምጥበት ጊዜም ይኖራል። ከሙዚቃ ደግሞ ማለት ነው ስትሪክትሊ ጃዝ ብቻ አይደለም ማዳምጠው። ለምሳሌ ኮሌክሽን ውስጥ ገብቼ ባሳየ የቪየትናም ዘፈኖች አሉ። ላይክ ያው ሙዚቃ የዓለም ቋንቋ ነው የሚባለውና ኤኒቲንግ ዳት ጥሩ ተደርጎ በጥሩ ፕሮዳክሽን የተሰራ ሙዚቃ ላይክ ጆሮ የሚስብ ልብ የሚስብ ከሆነ አዳምጣለሁ። ምንም ፌቨራይት የሚባል የለም። እና ደግሞ ማለት ነው ላይክ የሬጌ ማዳመጥ ጊዜ ይኖረኛል። ጃዝ ማዳመጥበት ጊዜ በጊዜ ላይ ያያቸዋለሁ ውስጤ እንዳማረኝ ማለት ነው። እንቅልፌን አትንሳኝ ዛሬ ቢጎልብን ነገ ይሞላልኛል። ሮቤል ወደ አንተ ልመለስ። እንደ ጊታሪስት ከዛ ባሻገር ፕሮዲሰርም ነህ፣ ሙዚቃዎች ታቀናብራለህ። ስቱዲዮ ሁላችን በህይወታችን አለን። አንተ ግን ከሰክሰስፉል ከሆኑ አልበሞች ስለ ናቲ አልበም ጠይቃል። ናቲ ማን የዛሬ ብዙ አመት በፊት የተሰራ አልበም አለ አንተና ኪሮቤል ፕሮዲስ ያደረጋችሁት። ብዙ አልበሞች አሉ አንተ ጋር። ከዛ ውጪ የማን ሰርተሃል? ስቱዲዮ እንትኔ ትንሽ ኮምፕሊኬትድ ነው። ምክንያቱም አንድ ነገር የገባኝ ነገር በጣም ፉል ታይም ስቱዲዮ ልክ እንደ ኤልያስ እንዳደረገው ቢዚ ነበረ። ዜማ ላስታስ ትዝ ይለኛል። ከዛ አቁሞ በጣም ሰክሰስፉል ትሆናለህ ቁጭ ብለህ ስፔንድ ስታደርግ ሰዓት እና የኔ ችግር ምንድነው ኦልሞስት 5-6 ቀን ጊግ አደርጋለሁ
በጣም ፕሪፈር አደርጋለሁ። ምረጥ ብትለኝ ላይቭ መጫወት በጣም ታውቃላችሁ በጣም ሳቲስፋክሽን አለውና እሱ ላይ በጣም ስፔንድ ስለማድረግ ቶሎ ጨርሼ ማውጣት አልቻልኩም። አሉ 4-5 ልጆች አሉ አሁን በቅርቡ እናጠናቅቃቸው አሉ እንዳልከው ለ2-3 ሆነን ደግሞ ሰራናቸው አሉ ናቲ ኢንቮልቭ ያደረኳቸው ደግሞ ሌሎች አሉ አልበሞች ቢያንስ ካፕል ትራክስ 2-3 ትራኮች ምናምን ትንሽ ፕሮዳክቲቭ ለመሆን ግን ሙሉ ሰዓት ይመረጣል። ሙሉ ሰዓት ሰጥ ሉዋም ሪሰንትሊ እንደውም ኦልሞስት የሚለቀቁ ሲንግሎች ላይ ሙሉ ቤዝ ጊታር ያንተን አያለውና በጣም በብዛት በቅንብር ባይሆንም ቤዝ ጊታር ብዙ ሲንግሎች ላይ ትገባለህ ያለው ከነማ ጋር ነው ስቱዲዮ የምትሰራው? ስቱዲዮ መጀመሪያ ከነካሙዝ ጋር ነበር የናቲ ነው መጀመሪያ ላይቭ ሪኮርዲንግ ኤክስፒሪየንስ የናቲ ነው ብዙ ትራኮች ማለት ነው። ቀጥሎ ግን ከነካሙዝ ጋር ሜንሊ የጃሉድ አልበም መጀመሪያ ጀምሮ አበጋዝ ጋር እና አሌክስ ሲለፍ ጋር ዶክተሬ እና ብሩክ ተቀባ አንድ ጎሳዬ ላይ ሁለታችሁም ተጫውታችኋል። አልበሙ የመጨረሻው አልበሙ ላይ ትራክስ ቤዝ ትራኮች አንተ ከአብነት አጎናፍር ጋር ኦልሞስት ከብዙዎቹ የፖፕ ስታሮች ጋር በሪከርዲንግም ኢቨን ፕሮዲዩስ በማድረግ ሳይሆን በሪከርዲንግ ቤዝ እና ጊታር ላይ ያው በትልቁ የራሳችን 79 አልበም ፕሮጀክት ላይ ደግሞ ብዙ የሰራ ነው አለ። ሶ ሙዚቀኞች ምን አይነት ሳይድ አላቸው የሚለውን በደንብ ለማሳየት ያህል አንድ ሙዚቀኛ ፐርፎርም ይደረጋል፣ ፕሮዲዩሰርም መሆን ይቻላል። ከዛ ደግሞ ብዙ ስቱዲዮ ሴሽኖችን ደግሞ ማድረግ ይቻላል። ብዙ ሳይድ እንዳለው ለማሳየት ያህል ነው። ቆንጆ ጨዋታችንን እንቀጥላለን። ሌላ አንድ ሙዚቃ ደግሞ ተጫውተን እንመለስና የቀሩን ጨዋታዎች እንጫወታለን። ሚውዚኮሎጂ ነው ዛሬ ማሃሪ ብራዘርሶች ነን እያወራን ያለነው። በተለየ መልኩ ሙዚቀኞች ከሙዚቃ ከመጫወት ባሻገር ብዙ ሲያወሩ እንደ ድምፃውያን ብዙ ሲያወሩ አይታዩም። ዛሬ ወንድሞቼን ጋብዤ ምን እንደሚያስቡ ከሙዚቃቸው በጉዟቸው መሀል ያለውን ነገር እየጠየኳቸው ነው። እንደምትወዱት ተስፋ አደርጋለሁ። ኢንስታግራም፣ ፌስቡክ ፔጃችን ላይ ገብታችሁ ቃና ቴሌቪዥን ሚውዚኮሎጂ ላይ ኮሜንት፣ አስተያየት መስጠት ይቻላል። ተከታተሉ።
ረጅም ጊዜ ነው ፋዘር የቀዳው ቪዲዮ ነው ግድሮ ይሄንን ለመሰለ ያሳያችሁ ብዙ አሁን እናንተም ገጥሟችሁ ይሆናል ብዙ ሰው መንገድ ላይም በየተለያዩ ቦታዎች ሲያገኘኝ እንዴት ነው ተወለ ያደጋችሁት ነው የሚላሉና እኛን ከየኢዮብ አቶ ኢዮብ ልጆች ጋር በጣም እንደሆነ ይታሰባል በጣም ብዙ ሰው እንደውም አንድ ልጅ ተከራከረች እኔ አይደለሁም ስላት ኖ ኖ ኖ ኖ እንዴ ያለኝ ፎቶ አቅፌ ምናምን እና እኛ እንዳልሆነ ለመንገር ለማሳመን አንዳንዴ ከብዳላ እነዛ ኢዮብ ብራዘርስ ብንላቸው የኢዮብ ልጆች ስለሆኑ የት እንዳሉ አሁን አላቀም ግን እሱም በጣም እንደዚህ ሁሉንም ባንድ ሊያረጋቸው ይሞክራልና እኛ እንዳልሆነ በዚህ አጋጣሚ just to set ምንድነው record straight በጣም የሚያስቅ ታሪክ አለ አንተ ትዛይለም የተጫወትን ፓክ ያረግን ጨርሰናልና የሆነ ሰው እየመጣ በጣም ጎበዞች ምናምን አለ በጣም አደነቀንና ዘፋኙ የታለች ጥራልኝ አለኝ ሶ ሄኖክ ነው ዘፋኛው ስለው ወደ አንተ ተሳሰየው ኖ ኖ ትንሿ አለኝ ሶ ትዘይለኛል እንደዚህ አይነት ብዙ አጋጣሚዎች አሉ እነሱ ልጆች አድገው ያውንን መስላቸው እነሱ ሲጠፉ እኛ ስንመጣ የሆነ ነገር አገናኝቷል ሰውና እኛ እንዳልሆነን በዚህ አጋጣሚ ይባካችሁ ተረዱልን እኛ ማሪ ብራዘርስ እነሱ ኢዮብ ብራዘርስ ናቸው ሮቤል ባለፈው ጥቂት ለማይባል አመት ከበውሰት አቡጊዳ ባንድ ትልቅ ሴሽን አለ ትንሽ ንገረኝ እስኪ ስለሱ ስንት ጊዜ ሆነ እዛ መጫወት ሲጀምር ከቴዲ አፍሮ በኢትዮጵያ 2005 ላይ ማለት ነው አጋጣሚ አበራ ይባል ነበር ዳይሬክቱ አጋጣሚ ኩት አረገ ሶ ጆይን አርጋለኝ ኦኬ አልኩኝ ሰው እንደ ቀልድ ወደ 7 አመት ማለት ነው 2005 አካባቢ ጆይን አረኩት ኮንሰርቶች ላይ ምናምን ትሄዳላችሁ በብዛት ትራቭል ነው የምናደርገው ኢትዮጵያ ጆይን ካረኩ ጀምሮ 3 ወይ 4 ኮንሰርት ነው ኢትዮጵያ ውስጥ ያደረግነው ከዛ በተረፈ ትራቭል እናደርጋለን በዛ ኒውዮርክ አንድ ትልቅ ስቴጅ ላይ ተጫውታችኋል ምንድነው አጋጣሚ አይ ሚስ ዳት እሱ ልክ እኔ ጆይን ላረግ በሁለት 3 ወር ሲቀረው ሴንትራል ፓርክ ነበር ሲቲው ያዘጋጀው ከዛ ደግሞ የቢቢ ኪንግ ክለብ ደግሞ እሱን ሚሳሪክ እሱ ከ3 ወር 4 ወር በኋላ ነው ጆይን ያደረገው ግን በጣም ቢዚ የሆነ ስኬጁል ነበር አሜሪካን ሀገር እንዲሁም ዩሮፕ አውስትራሊያ እና ማጠቃለያ ጥያቄዎች ጠይቃችኋለሁ እንደ ማሪ ብራዘርስ 14 አመት ሆኖናል በጣም አጭር ይመስላል ግን ረጅም ጆርኒ ነው የተጓዝነውና በ14 አመት ውስጥ ብዙ ቦታ ሄደናል ስለዚህ ሁሉ ማውራት በጣም ይከብዳል በዚህ አጭር ሰዓት ውስጥ ግን ፌቨራይት ሾው ነው ለኔ የምትሉት ንገረኝ እስኪ ሁሉ ጊዜ የምለው ነገር ነው ህዳር 2001 መሰለኝ በኢትዮጵያ ወይ 2000 ላይ ሚሊኒየም አካባቢ ቴዲ ታደሰ
አይ ቲንክ የሁላችንም ፌቨራይት ሾው ይመስለኛል። በጣም ኤክስፔክቴሽን ትልቅ ነበረ እና አይ ሪሜምበር የመጀመሪያው ሪሳርች ሴሽን ላይ ኦልሞስት ሙሉ ዘፈኖችን አልተጫወትንም። ግማሾች ላይ በጣም ሳቲስፋይድ ሆኖ በጣም ጎበዝ እያለ ኔክስት ሶንግ የሚለን የተሰማን ስሜት ትዝ ይለኛል እና ሾው ደግሞ በጣም ሰክሰስፉል ነበረ፣ ሶልድ አውት ነበር እና እሱ ሾው የኔ ኦል ታይም ፌቨሪት ነው። ዘመሃሪ ብራዘርስ ማለት ነው። ቴዲ ታደሰ ከአሜሪካ ለ7 ዓመት በኋላ ሲመለስ ተብሎ ሚሌኒየም ትልቅ ሾው ነው። ምንም እሱን እንትን የሚል የለም የሚመስለው ሾው የለም። ያንተስ? የእሱ ሾው ነው ግን ሞር እንትን ለማለት አንደኛ ሞር ለመግለጽ ቴዲ ታደሰ በአልበም ሁሉንም ሙዚቀኛ ኮምን የሚያደርግ አልበም አማርኛ አልበም ሲባል ዝምታ ነው። ብዙ ሰው ጋር ቼክ አድርጌ ያገኘሁት ማለት ነው። እንደ ፐርሰንም ማለት ነው በጣም ፈርተን ነበረ። በቃ ያው ታለንቱ በጣም ጥግ የሆነ ሰው ነው። ከሱ ጋር ለመስራት ነርቨስ ሆነን ነበርና አልበም ላይ ኩሽ ያለውን ሁሉ ነገር አጥንተን የተዘጋጀውና ገና ሲመጣ በመጀመሪያው ዘፈን ነው ቅልል ብሎ እንደ ጓደኛ ያጠና ነውና ፐርሰናሊቲው ሙዚቀኛ ሊሆን የሚገባው ነገር እዛ ጋር ታለንት ወይ ስም ሌላ ነገር እንደሆነ አብረህ ስትሰራ ግን ከአዲስ ጀነሬሽን በመጣ ቁጥር ከብዙ ነገር አንጻር ያሹ ትልቅ ለኔም ፐርሰናሊ ኢንተርናሽናሊስ መጠቅስ ቻለ ቶር ካረግንባቸው አይ ቲንክ ዘመሃሪ ብራዘርስ መጀመሪያ ከዘሪቱ ጋር ስቴትስ ያደረግነው በጣም በኤክስፔሪየንስም ሁሉም ነገር የሁላችንም ጥሩ ሰዓት ይመስለኛል። ብዙ ሾዎች አይተናል። የኛው ዓለም ደግሞ ምን እንደሚመስል ሀዘር ላይቭ ብዙ ነገር አይተናል እና እሱ 2 ወር በጣም ትልቅ በአሜሪካና ካናዳ ያደረግነው የ2 ወር ሾው ቶር እሱ እውነት ነው እንደ ሰክሰስፉል ሎካል ባንድ ከሀገር ከጉዞ ዘሪቱ ሎካል ቶር ካረግን በኋላ ወደ አሜሪካ ሄድንበት እና አሜሪካ ደግሞ በጣም ደስ የሚል ብዙ ነገር ሰጥተን የተቀበልንበት ሾው ነው። ለእኔ እንደ ኢንተርናሽናል ደግሞ ኤክስፖዠር በጣም የመሰጠኝ ደግሞ የስፔን ሮቶ ቶምሰን ስፕላሽ ከነ እዛ አካባቢ ከነበረው ኤነርጂ አሁን ብዙ ሰው 99.9 ሆቴል ነው ሄደን የምናርፈው። ለመጀመሪያ ጊዜ ቴንት ተሰጥቶን ቴንት ውስጥ ያለው አድቬንቸር ሁሉም አርቲስት ቴንት ውስጥ ተኝቶ ከዛ ከቴንቱ ወክ አድርጎ ሄዶ ቢች ዳር አለ ኮንሰርቱም አለ ትልልቅ 50,000 25,000 ምናምን ሚዝ ቬኖች ጋር ከነሻጌ ጋር ትልልቅ የሬጌ አርቲስቶች ጋር ነው ላይን አፕ አድርገን የተጫወት ነው። የኢትዮጵያን ትልልቅ የሬጌ አርቲስቶች እነ ጆኒ ራጋ፣ ኃይሌ ሩት፣ ዮሐና፣ ጸዲ፣ ቸሊናን እኔም የዘፈንበትና ትልቁም ደስ የሚል ስቴጅ ነውና ብዙ ናቸው ግን ያው ትልልቆችን ለመጥቀስ ያህል ዘሩን አውቆ እንደመረጠ አስቦበት እንደተሰጠ ስለ ቤተሰብ ሁኔታ ልጠይቅ ሮቤል፣ ስለ ትዳር፣ ስለ ልጅ እስኪ ንገረኝ። በቅርብ እንግዲህ ያው ሲሪየስ ሆነናል። የ1 ዓመት ልጅ አለኝ ኤሎን ይባላል። ኤሎን ሮቤል ጥሩ ሰዓት እንግዲህ እያሳለፍን። ስለ ባለቤት ስለ ልጅ ስም? ባለቤት ሜሪያ ትባላለች። ልጄ ኤሎን ይባላል። 3 ነው እንግዲህ ለጊዜው። ምን እየጠበቅክ ነው? እንግዲህ ያው በተራ አንተ ጀመርከው ያው በእድሜ እሱ አሁን ቀጥሏል። ተራዬ ማለት ነው እና ያለን የሚቀጥለው እንጠብቃለን። አሪፍ ጊዜ እንዳሳለፍን አስባለሁ። በሰፊ ነገሮች ቢሆኑም ያው የቻልነውን ነካክተናል፣ አውርተናል። በጣም ደስ ብሎኛል። እንግዶቼ ስለነበራችሁ ስለመጣችሁ በጣም ነው የማመሰግነው። እናመሰግናለን። ቻው